ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ትንታኔ ይዘን መጥተናል። አብራችሁን ቆዩ። ሰብስክራይብ ማድረግ፣ ላይክ ማድረግም እንዳይረሳም። የአሜሪካ ባለኒውክሌር ታጣቂው አውሮፕላን ተንቀሳቀሰ። ጀርመን ኢራንን አስጠነቀቀች። ቤንጃሚን ኔታንያሁ አጮሁት። አብራችሁን ቆዩ። ጀርመን ኢራን የጦር መሳሪያ የኑክሌር መርሃ ግብሯን በአስቸኳይ ማቆም አለባት ስትል አስጠነቀቀች። የጀርመን መንግስት ባወጣው መግለጫ ኢራን ወታደራዊ ይዘት ያለውን የኑክሌር እንቅስቃሴዋን በአስቸኳይ እንድታቆምና በከፍተኛ ፍጥነት እያደገ የመጣውን የቦሎስቲክ ሚሳይል ክምችቷንም በከፍተኛ ደረጃ እንድትቀንስ አስጠንቅቃለች። በበርሊን ጋዜጣዊ መግለጫውን የሰጡት የመንግስቱ ቃል አቀባይ ስቲቨን ኮርሊየስ ለማንኛውም ዲፕሎማሲያዊ መፍትሄ የኢራን ወታደራዊ የኑክሌር መርሃ ግብሯን ማቆም በተጨባጭ ማረጋገጥ አለበት፣ እንዲሁም ከኢራን ምድር ወደ እስራኤልም ሆነ ወደ ባህረ ሰላጤው ሀገራት ምንም አይነት የቦሎስቲክ ሚሳኤል መተኮስ መታሰብ የለበትም ብለዋል። ኢራን በመካከለኛው ምስራቅ የምታካሂዳቸው ቀጠናውን የሚያናጉ እንቅስቃሴዎችም ሊገቱ ይገባል ነው ያሉት ቃል አቀባዩ። በኢራንና በምዕራባውያን መካከል ያለው ልዩነት አሁንም እየሰፋ ይገኛል። ባለፈው ዓመት ከእስራኤል ጋር ከተደረገው የ12 ቀን ጦርነት በፊት ኢራን ከ2500 እስከ 3000 የሚደርሱ የቦሎስቲክ ሚሳይሎች እንደነበሯት ይታወቃል። ይሁን እንጂ በጦርነቱ ጊዜ ግማሽ ያክሉ ክምችት ሳይወድም እንዳልቀረ ተንታኞች ይናገራሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ እንዳሉት የሚሳይል መርሃ ግብሩ የሀገሪቱን የመከላከያ ሉዓላዊ አካል በመሆኑ አሁንም ሆነ ወደፊት ለድርድር አይቀርብም ብለዋል። ኢራን የኑክሌር እንቅስቃሴዋን ለኃይል ማመንጫ ብቻ እንደሆነ ብትገልጽም ዓለም አቀፉ ማህበረሰብ ግን ሀገሪቱ እያከናወነች ያለው ከፍተኛ የዩራኒየም ማበልጸግ ሂደት ለጦር መሳሪያ ዝግጅት የሚውል ነው ይላል። ይህ የጀርመን ማስጠንቀቂያ የመጣው አሜሪካና ኢራን የመጨረሻ የተባለውን ውይይት ያደርጋሉ እየተባለ ባለበት በአሁኑ ጊዜ ነው። ይህ በእንዲህ ሳለ አሜሪካ በመካከለኛው ምስራቅ ከባድ ስጋት ላይ መውደቋ ተነግሯል። እንደ ፖለቲኮ ዘገባ ከሆነ የኢራን ጥቃቶች የአሜሪካ የጦር መሳሪያ ክምችትን እያሟጠጡት ሲሆን በቀጠናው የሚገኙ የአሜሪካ ወታደሮችንም ለከፍተኛ ስጋት የሚያጋልጥ መሆኑ ተነግሯል። ወቅታዊ ሁኔታውን በተመለከተ መረጃዎች እየወጡ ነው። የሚሳኤል እጥረት ስጋት አሜሪካ የኢራን ድሮኖችንና ሚሳኤሎችን ለመመከት የምትጠቀምባቸው ውድ የሆኑት መከላከያዎቿ ክምችት በከፍተኛ ሁኔታ እየቀነሰ መሆኑን የፔንታገን ባለሥልጣናት አስጠንቅቀዋል። ታሪካዊ የጦር ግንባታ አሜሪካ ከኢራቅ ጦርነት ወዲህ ታይቶ የማይታወቅ ግዙፍ የጦር ኃይሏን በመካከለኛው ምስራቅ አከማችታ ትገኛለች። ወታደሮቹ ደህንነት እንዲሁም በኢራቅ፣ ሶሪያና ዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮች ለኢራን ጥቃት ቀጥተኛ ኢላማ ሆነዋል እየተባለ ነው። የአሜሪካ የአየር መከላከያ አቅም ከተዳከመ ኢራን የምትሰነዝረው ጥቃት በቀላሉ የአሜሪካ ወታደራዊ ይዞታዎችን ሊመቱ ይችላሉ የሚለው ስጋት እንደነገሰ ነው። እንዲሁም የአሜሪካ አጋሮችም እንዲሁ የጥቃቱ ኢላማ ሊሆኑ ይችላሉ። ይህ በእንዲህ ሳለ እስራኤል ለአሜሪካ ሸክም አይደለችም አሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቅርቡ በሰጡት መግለጫ እስራኤል በአሜሪካ ትከሻ ላይ የተጫነች ሸክም ተደርጋ የምትታይበት አመለካከትን በጽኑ ተቃውመዋል። ጠቅላይ ሚኒስትሩ በንግግራቸው እስራኤል በራሷ የምትቆም ጠንካራ አጋር መሆኗን አጽንኦት ሰጥተውበታል። ስትራቴጂካዊ ሀብት ኔታንያሁ እስራኤል ለአሜሪካ ወሳኝ ናት ሲሉ ጠርተዋታል። ይህም በአካባቢ ያለውን የደህንነት ሚዛን ለመጠበቅና ሽብርተኝነትን ለመዋጋት እስራኤል የምታደርገው አስተዋጽኦ ለዋሽንግተን ወሳኙ ነው ያሉት። የአሜሪካ ብሔራዊ ደህንነት ምክር ቤት ማረጋገጫም ይህ የኔታንያሁ ንግግር በባዶ ሜዳ የተሰነዘረ ሳይሆን የአሜሪካ ብሔራዊ ደህንነት ምክር ቤት እስራኤል በመካከለኛው ምስራቅ ለአሜሪካ ጥቅምና ደህንነት ያላትን የማይተካ ሚና በተደጋጋሚ ካረጋገጠው አቋም ጋር የሚጣጣም ነው ተብሏል። የጋራ ጥቅም ግንኙነቱ በአንድ ወገን እርዳታ ላይ ብቻ የተመሰረተ ሳይሆን
ሁለቱም ሀገራት መረጃዎችን በመለዋወጥ በቴክኖሎጂና በወታደራዊ መስኮች በጋራ እየሰሩበት ይገኛሉ ነው የተባለው። በመጨረሻም የአሜሪካ የጥፋት ቀን አውሮፕላን ትራምፕ ለኮንግረስ ንግግር ከማድረጋቸው ጥቂት ሰዓታት ቀደም ብለው በአንድሩስ የአየር ኃይል ማረፊያ መታየቱ እያነጋገረ ነው። ከፍተኛ የዓለም አቀፍ ውጥረት በነገሰበት በዚህ ጊዜ ዩናይትድ ስቴትስ የአየር ኃይል ንብረት የሆነው በቅጽል ስሙ የጥፋት ቀን አውሮፕላን በመባል የሚታወቀው ቦይንግ E-4B ፕሬዝዳንት ዶናልድ ትራምፕ የካቲት 24 2026 የካቲት 17 2018 በኛ ለሁለቱም የኮንግረስ ምክር ቤቶች ንግግር ከማድረጋቸው ጥቂት ሰዓታት ቀደም ብሎ በዋሽንግተን ዲሲ አቅራቢያ ወደሚገኘው የጋራ ቤዝ አንድሩስ ሲያርፍ ተስተውሏል። ይህ የኑክሌር ጥቃትን መቋቋም የሚችል ተንቀሳቃሽ የእዝ ማዕከል በመሬት ላይ ያሉ ተቋማት በከፍተኛ አደጋ ቢወድሙ እንኳን የመንግሥት ሥራዎች እንዳይቋረጡ ለማድረግ ታስቦ የተሠራ ነው። የአውሮፕላኑ መታየት በአቪዬሽን ተከታታዮች፣ በመከላከያ ታዛቢዎችና በማኅበራዊ ሚዲያ ላይ ከፍተኛ ትኩረትን ስቧል። ምንም እንኳን የኢ4ቢ መምጣት ዋና ዋና የመንግሥት መሪዎች በአንድ ቦታ በሚሰባሰቡበት ጊዜ የሚደረግ መደበኛ የጥንቃቄ እርምጃ ቢሆንም አሁን ካለው የዩኤስ ኢራን ፍጥጫና የአካባቢው ወታደራዊ ዝግጅት ጋር ተዳምሮ የተለያዩ ግምቶችን እያሰጠ ነው። ባለሥልጣናት የአውሮፕላኑ መገኘት ከድንገተኛ አደጋ ጋር በቀጥታ ባያያይዙትም የፕሬዝደንቱን ንግግር በሚደረግበት ጊዜ መታየቱ ስለ ዝግጅቱ ፕሮቶኮሎች ሰፊ ውይይት እንዲደረግ አድርጓል። የካቲት 24 2026 የአውሮፕላኑ ከባርክስዶል አየር ማረፊያ ተነስቶ ሲያርፍ የሚያሳዩ በርካታ የዓይን እማኞች የተለያዩ መረጃዎችን እያወጡ ይገኛሉ። እናም በዚህ ጊዜ ይህ አውሮፕላን ስለምን ተንቀሳቀሰ የሚለው ግን ሁሉንም እያነጋገረ ይገኛል። በሌላ ዜና የቻይናው ፕሬዝደንት ሺጂፒንግ በከፍተኛ ወታደራዊ ባለሥልጣናት ላይ የሚወስዱት እርምጃ ቀደም ሲል ከታሰበው በላይ ጥልቅ መሆኑንና ይህም የአገሪቱን የሕዝብ ነፃ አውጪ ጦር ውጤታማነት አደጋ ላይ እየጣለው መሆኑን ተመራማሪዎች እየተናገሩ ነው። ይፋ የሆኑ ሁለት አዳዲስ ጥናቶች እንደሚያመለክቱት ይህ የማጽዳት ዘመቻ የፕሬዝደንቱ የቅርብ ታማኝ የነበሩ ሁለት ከፍተኛ ጄኔራሎችን ጭምር ማሰናበቱን እንዲሁም ደግሞ ሰፊ መዋቅራዊ ለውጥ ማስከተሉን እየተነገረ ነው። ዋሽንግተን የሚገኘው የስትራቴጂካዊና ዓለም አቀፍ ጥናት ማዕከል ባወጣው ሪፖርት መሠረት ከ2022 ጀምሮ 101 የሚሆኑ ጄኔራሎችና ሌተናል ጄኔራሎች ከኃላፊነታቸው ተነስተዋል ወይም በምርመራ ላይ ይገኛሉ። ይህ ቁጥር የቻይና ጦር ከፍተኛ አመራር ቦታዎችን 52 ከመቶ የሚሸፍን ሲሆን ይህም በሺጂፒንግ ስልጣን ዘመን የታየ ከዚህ ቀደም ታይቶ የማይታወቅ ከፍተኛ የአመራር ለውጥ መሆኑ ተነግሯል። በተለይ ባለፈው ወር የፕሬዝደንቱ የቅርብ ወዳጅና የጦሩ ሁለተኛው ባለሥልጣን የነበሩት ጄኔራል ዣንግ ዩስክ በከባድ የዲሲፕሊንና የሕግ ጥሰት ምርመራ የተካሄደባቸው መሆኑ መገለጹ ታዛቢዎችን አስደንግጧል። ይህ በከፍተኛ አመራሮች ላይ የተወሰደ ያለው እርምጃ ቻይና እንደ ታይዋን ወረራ ያሉ መጠነ ሰፊ ወታደራዊ ዘመቻዎችን የማከናወን ብቃቷን ጥያቄ እንዲነሳበት አድርጓል። የተሰናበቱትን ልምድ ያላቸው መሪዎች በአዲስ ለመተካት ጊዜ የሚወስድ መሆኑን የገለጹት ተንታኞች ፕሬዝደንቱ በጦር ኃይላቸው ላይ ያላቸውን እምነት መሸርሸሩ አሜሪካና ታይዋን ሊሰነዝሩባቸው የሚችሉትን ጥቃት ለመከላከል እንደ መልካም አጋጣሚ ሊያዩት እንደሚችሉ ጠቁመዋል። እርምጃው በተለይ በሚሳኤል ኃይል ከፍተኛ ሁኔታ ያረፈ ሲሆን ለዚህ ምክንያቱ በግዥ ሂደት ላይ የተፈጸመ የሙስና ወንጀል ነው ተብሏል። ምንም እንኳን የቻይና መከላከያ ሚኒስቴር ለቀረበለት ጥያቄ ምላሽ ባይሰጥም ፕሬዝደንት ሺ በቅርቡ ባደረጉት ንግግር ጦሩ በሙስና ላይ በሚያደርገው ትግል መጠናከሩንና የታችኛው አመራር ታማኝ መሆኑን ገልጸዋል። ይሁን እንጂ የለንደኑ የዓለም አቀፍ ስትራቴጂክ ጥናት ተቋም በበኩሉ የማጽዳት እርምጃ በቻይና የጦር አመራር ወቅት በዚያ መዋቅር ውስጥ ከፍተኛ ክፍተት መፍጠሩንና የጦሩን ዝግጁነት አሉታዊ በሆነ መልኩ ሊነካው እንደሚችል አስጠንቅቋል። አዳዲስ የሚሾሙ መኮንኖች ያላቸው የልምድ ማነስና የሥራ ተነሳሽነት ቻይናን ዋጋ ሊያስከፍላት ይችላል ብሏል ጥናቱ። ከሀሌታ ዩቲዩብ የሰዓቱ ዜና የእስካሁኑ ነበር። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳትረሱ።